ጥቅሶችን ስላወቅን ብቻ በአንድ ጊዜ ተለውጠናል ማለት አይደለም። የክርስትና ህይወታችን ስኬታማነት የሚወሰነው በተቀበልነው ህይወት ብቻ ሳይሆን ጋደላችን ማለት ምንድነው? በጣም ሲሪየስ የሆነ ጦርነት ነው ማለት ነው። ሳታገቡ እንዳታገቡ የሚፈልግ፣ ስታገቡ እንዳትወልዱ የሚፈልግ ስሜት ይሸውዳል፣ ያታልላል፣ እንዳትጸኑ ያደርጋል። የኤፌሶን መልእክት ተከታታይ ትምህርት ከፓስተር ዶክተር ተስፋሁን ሙሉዓለም ጋር። እንደምን አላችሁ የእግዚአብሔር ቤተሰቦች? ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የኤፌሶን መጽሐፍ ቅዱስ ጥናት ክፍል የመጨረሻው ክፍላችን ነው። ምዕራፍ 6 ክፍል 2ን ዛሬ አብረን እናጠናለን። ጌታ ደግሞ አብሮን አለ፣ መንፈስ ቅዱስ ከኛ ጋር አለ። በዚህ መጽሐፍ ቅዱስ ጥናት እግዚአብሔር አምላክ መልካምነቱን ቸርነቱን ገልጦልናል። አይ ቲንክ በዚህ የኤፌሶን መጽሐፍ ቅዱስ ጥናት ብዙዎቻችሁ እንደተባረካችሁ እና እንደታነጻችሁበት ተስፋ አደርጋለሁ። ያላችሁን ምስክርነት ያላችሁንም ደግሞ አስተያየት በየአድራሻዎቻችን መላክ ትችላላችሁ። እንደዚሁ ምስክርነታችሁን ብታጋሩን በጣም ደስ ይለናል። ዛሬ ምዕራፍ 6ን የመጨረሻውን ክፍል ባለፈው ምዕራፍ 6 በ3 ክፍል ከፍለን አይተነዋል። የመጀመሪያው በአጠቃላይ ኤፌሶንን እንደምታስታውሱት በሁለት ዋና ዋና ክፍሎች ከፍለናል። ከምዕራፍ 1 እስከ ምዕራፍ 3 ያለውን በዶክትሪን አይተነዋል። ትምህርቶች፣ አስተምሮቶች ያሉበት ክፍል ነው ብለናል። ከምዕራፍ 4 ጀምሮ ደግሞ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6ን ያ ከምዕራፍ 1 እስከ 3 የተረዳነውን እውነት የሚመጥን አይነት ህይወት እንዴት መኖር እንዳለብን በየዘርፉ ነው እያሳየን ያለው። ከዓለም ጋር በተገናኘ ከቅዱሳን ከቤተክርስቲያን ጋር በተገናኘ ምዕራፍ 4 ላይ እሱን አይተናል። ከዓለም ጋር በተገናኘ ምዕራፍ 5 ላይ ተመልክተናል እንዴት መመላለስ እንዳለብን። ምዕራፍ 6 ላይ ደግሞ ባለፈው ሳምንት እንዳየነው በቤተሰብ ውስጥ ይህን የተቀበልነውን የእውነት ወንጌል የተቀበልነውን የዘላለም ህይወት የተቀበልነውን ተስፋ የሚመጥን አይነት ግንኙነት በቤተሰብ መካከል እንዴት ነው ሊኖር የሚገባው የሚለውን ነገር ባለፈው ሳምንት ተመልክተናል። ወላጅ ከልጆቹ ጋር፣ ልጅ ከወላጆቹ ጋር ሊኖር የሚገባውን ህይወት ተመልክተናል። እንግዲህ ክርስትና ህይወትን ስናይ ክርስትና ህይወት ጌታ ኢየሱስ ክርስቶስ ይዞት የመጣው የዘላለም ህይወት ነው። መሰረቱ ማለት ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ከዛ ያው እንደምታውቁት ልጁ ያለው ህይወት አለው። በእግዚአብሔር ልጅ ስም ለምታምኑ የዘላለም ህይወት እንዳላችሁ ታውቁ ዘንድ ጽፌላችኋለሁ ይላል። ስለዚህ ክርስትና የዘላለምን ህይወት የመቀበል ያ ህይወት ማለት ለዘላለም መኖር ሳይሆን የእግዚአብሔርን ህይወት ለዘላለም የሚያኖረውን ያለ ኩነኔ፣ ያለ ሞት፣ ያለ ጭንቀት፣ ያለ ፍርሃት የሚያኖረውን አይነት የእግዚአብሔርን ህይወት የመቀበል ህይወት ነው የክርስትና ህይወት። ስለዚህ ጌታ ኢየሱስ ክርስቶስ ይዞልን የመጣው ህይወትን ነው ማለት ነው። ሰው ሆኖ የአምላክን ህይወት የሰው ህይወት እንዲሆን አደረገ። ሰው ሆነና ወልድ የአምላክ የሆነውን ነገር የሰው እንዲሆን፣ ሰው እንዲጋራው፣ ሰው እንዲካፈለው አደረገ። ስለዚህ ጌታ ኢየሱስ ሲመጣ ይዞልን የመጣው አንዱ ነገር ምንድነው? ህይወት ነው። ግን ህይወትን ብቻ አይደለም ይዞልን የመጣው። 3 ዓመት ምንድነው ያደረገው? አስተማረ። ከዛ ደግሞ ያስተማርኳቸውን እያስተማራቸዋቸው ደቀ መዛሙርት አድርጓቸው ብሎ ደግሞ ሐዋርያትን እና ሌሎችን ደቀ መዛሙርትን ላከ። ስለዚህ ሁለተኛ ይዞት የመጣው ነገር ትምህርት ነው እና መጽሐፍ ቅዱስ ምን ይላል? ሐዋርያው ጳውሎስ በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። ስለዚህ ክርስቶስ ትምህርት ይዞልን መጥቷል። ትምህርቱ ግን ምንድነው የሚያስተምረን? ያ ይዞት የመጣው የዘላለም ህይወት የሚኖርበትን መርሆች ነው የሚያስተምረን። ያ የዘላለም ህይወት ለመኖር ፍሬያማ ለመሆን ውጤታማ ለመሆን ራሱን ለመግለጽ የሚችለው በምን መንገድ ነው የሚለውን ይዞልን መጥቷል። ስለዚህ ጌታ ኢየሱስ ሲመጣ ህይወትን ይዞልን መጥቷል። ሁለተኛ ደግሞ መርሆችን ይዞልን መጥቷል። ያ ህይወት የሚኖርበትን መርህ መንግስትን ብቻ ሳይሆን ይዞልን የመጣው ደግሞ የመንግስቱን ስርዓትም ይዞልን መጥቷል። ስለዚህ መንግስት ስንል የመንግስት ስርዓት አለ።
ወደ እግዚአብሔር መንግስት ዳግመኛ ካልተወለድክ በቀር ወደ እግዚአብሔር መንግስት ልትገባ አትችልም አለ። እሺ ዳግመኛ ተወለድኩ፣ ወደ እግዚአብሔር መንግስት ገባሁ። ግን መንግስቱ ምን አለው? የመንግስት መርህ አለው። ይሄ የዚህ ዓለም መንግስት የኢኮኖሚ መርህ አለው፣ የፖለቲካ ያገዛዝ መርህ አለው። የእግዚአብሔር መንግስትም ደግሞ እንደዚሁ መርሆች አሉት። ስለዚህ አንድ ሰው በጌታ ከሆነ በኋላ የእግዚአብሔርን መንግስት ወይም ወደ እግዚአብሔር መንግስት ወደ ፍቅሩ ልጅ መንግስት ከፈለሰ በኋላ የፍቅሩ ልጅ መንግስት መርሆች መማር አለበት ማለት ነው። እንግዲህ ከምዕራፍ 4 ጀምሮ በኤፌሶን ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 የምናየው ያ የተቀበልነው ህይወት፣ በመንፈስ ቅዱስ የታተምንበት ህይወት፣ የዘላለም ተስፋ፣ የማይጠፋ ተስፋ ያለው ህይወት እንዴት ነው በዚህ ምድር ላይ የሚገለጠው? እንዴት ነው ያን ህይወት ተሸክመን በዛ ህይወት እንዴት ነው የምንመላለሰው የሚለውን ነገር የሚያሳየን ነው። ምዕራፍ 4 ከቅዱሳን ጋር ብሎ ይጀምራል፣ የመንፈስ አንድነትን። ከዛ ምዕራፍ 5 ላይ ደግሞ በዚህ ዓለም ስላለ ነገር ይናገራል። እንደዚሁም ደግሞ በትዳር ስላለ ግንኙነት ይናገራል። ባልና ሚስት እንዴት ነው የክርስቶስን ህይወት እንደተካፈለ ሰው፣ ወደ እግዚአብሔር መንግስት እንደፈለሰ ሰው በቤታቸው ውስጥ ባልና ሚስት ምን አይነት መርህ ነው ሊመራቸው የሚገባው? ከዛ ምዕራፍ 6 ደግሞ እንደ ወላጅ እና እንደ ልጅ፣ እንደ ፋሚሊ፣ እንደ ቤተሰብ እንዴት ነው ልጆች ከወላጆቻቸው ጋር በአዲሱ አስተሳሰብ ማለት ነው፣ በአዲሱ መንገድ ማለት ነው፣ በአዲሱ የህይወት መንገድ፣ በአዲሱ የህይወት ስርዓት እንዴት ነው እርስ በርሳቸው ሊገናኙና ሊነጋገሩ የሚችሉት ሊኖሩ የሚችሉት የሚለውን ያሳየናል። ከዛ በአዲሱ ህይወት ስርዓት፣ በአዲሱ የእግዚአብሔር መንግስት ስርዓት ደግሞ አሰሪዎችና ሰራተኞች እንዴት ነው እርስ በርሳቸው ሊገናኙ የሚችሉት? ምንድነው የሚመራቸው? ግንኙነታቸውን የሚመራ መርህ አለ ወይ? በመጽሐፍ ቅዱስ አለ። ስለዚህ የክርስትና ህይወታችን ስኬታማነት የሚወሰነው በተቀበልነው ህይወት ብቻ ሳይሆን በተማርነው የዛ ህይወት ትምህርት ነው ማለት ነው። መማር በጣም ያስፈልገናል። ለዛ ነው የእግዚአብሔር ቃል በአእምሯችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ የሚለው። ይሄ ዓለም የዚህ ዓለም ህይወት አለ። ከዛ ይሄ ዓለም ደግሞ የሚመራበት መርህ አለ፣ የሚኖርበት ያኗኗር ስርዓት አለ፣ እሳቤ አለው። ወደ ጌታ ወደ ኢየሱስ ክርስቶስ ዘወር ስንል መቀየር ያለበት ነገር እሱ ነው። በአእምሯችን መታደስ መለወጥ ያስፈልገናል ማለት ነው። ምን ማለት ነው? አዲሱን የእግዚአብሔር መንግስት ስርዓት፣ አዲሱን የክርስቶስ ህይወት ስርዓት እንደገና ሀብለን መማር አለብን። አንድ ሰው ጌታ ኢየሱስን ሲቀበል በዚህ ዘመን ሶሻል ሚዲያ እያሳሰበኝ ያለው ነገር እንደግል እንዳገልጋይ የሚያሳስበኝ ጥሩ ነው። ሶሻል ሚዲያ ሰዎች በሶሻል ሚዲያ ጌታን ይቀበላሉ። በጣም ደስ የሚል ነው። በጣም በጣም ትልቅ ነገር ነው። ከተቀበሉ በኋላ ግን በዛው እየተናገሩ ነው የሚቀጥሉት። በዛው በቃ ዛሬ ተቀበሉ፣ በዛው ይቀጥላሉ፣ በዛው ሰባኪ ይሆናሉ። መቀመጥ እና መማር ትራንስፎርሜሽን ያስፈልጋል። በአእምሮ መታደስ መለወጥ ያስፈልጋል። እሱ ደግሞ ሂደት ነው፣ ፕሮሰስ ነው፣ ጊዜ ይፈልጋል። እየያዛችሁ እየጣላችሁ መጨረሻ ላይ ከእናንተ ጋር የሚጸና እንጂ ጥቅሶችን ስላወቅን ብቻ በአንድ ጊዜ ተለውጠናል ማለት አይደለም። ከኛ ጋር ሊዋሃድ ጊዜ ይፈልጋል። ከኛ ጋር ለዚህ ነው አዲስ እንደተወለዱ ሕፃናት የቃሉን ወተት ተመኙ የሚለው። ስለዚህ አንድ ሰው ጌታን ሲቀበል በጣም ተናጋሪ ወይም ችሎታ ያለው ወይም መጽሐፍ ቅዱስ የሚያውቅ ምናምን ሊሆን ይችላል። በዛው ዕውቀቱ መሮጥ የለበትም። አዲስ እንደተወለዱ ሕፃናት የቃሉን ወተት መመኘት አለበት ማለት ነው። ቶሎ ሩጦ ወደ አገልግሎት፣ ቶሎ ሩጦ ወደ ፓስተርነት፣ ቶሎ ሩጦ ወደሆነ ነገር መሄድ የለበትም። በአእምሮ መታደስ መለወጥ መቻል አለበት። ስለዚህ የእግዚአብሔር ቃል ኤፌሶን ምዕራፍ 4 ጀምሮ ምዕራፍ 5፣ ምዕራፍ 6 ይሄን የአእምሮ መታደስ ተግባራዊ በሆኑ የህይወታችን ጉዳዮች ላይ ነው የሚያወራን። አያችሁ፣ ክርስትና በደንብ መሬት መያዝ አለበት። ሐሳባዊ ከመሆን ወጥቶ ወደ ትዳራችን፣ ወደ ስራችን፣ ወደ ልጆቻችን መምጣት አለበት ማለት ነው። ከዛ ደግሞ ዛሬ የምናየው መንፈሳዊ ውጊያ ነው። ሐዋርያው ጳውሎስ ዛሬ የሚያስተምረን ስለ መንፈሳዊ ውጊያ ነው። መንፈስ ቅዱስ እንዲያስተምረን አጭር ጸሎት እንጸልይ። እግዚአብሔር አባታችን ሆይ እናመሰግንሃለን። የቃልህን ደጅ ስለከፈትክልን፣ ስላስተማርከን ስም የተባረከ ይሁን። በዚህ በምንማረው ትምህርት ደግሞ የክርስቶስ መንግስትን
ሚስጥር መረዳት እንድንችል መርሆዎችም ደግሞ እንዲበሩልን የአዲስ ሕይወት የሚመላለስበትን መንገድ እንድታሳየን በጌታ በኢየሱስ ስም እንጠይቅሃለን። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን። ወገኖቼ ይሄን ያልኩትን ነገር ስለማታውቁት አይደለም መልሼ የምናገረው፣ ምናልባት ለማስገንዘብም ለማሳሰብም ሊሆን ይችላል። ጴጥሮስ ምንም እንኳን ብታውቁ እንደገና ላሳስባችሁ እወዳለሁ እንዳለው ብታውቁም እንደገና ለማሳሰብ ያህል ነው። የቅድም ያልኩትን ልድገመው። በክርስቶስ ትምህርት ለማይኖር አምላክ የለውም፣ ገዢ፣ አስተዳዳሪ፣ መሪ የለውም። ስለዚህ እኛ ኢየሱስ ክርስቶስን የሕይወታችን ጌታና ዳኛ አድርገን አንድ ቀን ተቀበልን። በየቀኑ ግን መርሆችን እንቀበላለን። በየቀኑ ግን መንገዱን እንቀበላለን። ጌታ ኢየሱስን አንድ ቀን ነው የተቀበልነው። በየቀኑ ግን የሱን መንገድ እንቀበላለን። በየቀኑ እንመርጣለን ማለት ነው። በረከትን እና መርገምን በፊትህ አድርጌያለሁ እንዳለ የእግዚአብሔር መንግስት መንገድ አለ፣ ደግሞ የጨለማው መንግስት መንገድ አለ። የኢየሱስ ክርስቶስ የህይወት መንገድ አለ፣ እንደዚሁ ደግሞ የአሮጌ ህይወት መንገድ አለ። ስለዚህ ምዕራፍ 4 ላይ እንዳየነው አሮጌውን ሰው ከስራው ጋር ገፋችሁ ጥላችሁታልና እንዳለው እየገፈፍን እየጣልን ማለት አሮጌው ነገር እንዴት ነው የሚገፈፈው? በውስጣችን አዲስ ነገር በተገነባ ቁጥር በውጭ ያለው አሮጌ ነገር ወይም የአሮጌው ሰው ስራ፣ ምኞት፣ ሐሳብ፣ ድርጊት፣ ግንዛቤ ሁሉ እየተገፈፈ ይወድቃል። እባብ በውስጡ አዲስ ቆዳ ዴቨሎፕ ያደርጋል። ከዛ አሮጌው ቆዳ ሾልኮ ይቀራል እና እባቦች ባሉበት አካባቢ ወደ ቆላ ስትሄዱ የእባቡን የሚያክል ቆዳ የእባብ ቆዳ ታገኛላችሁ፣ እባብ የሌለበት። ለምን? አዲስ እያደገ ሲመጣ እባቡ አዲስ ቆዳ ከስሩ ያሳድግና አሮጌው ቆዳ ይለያል እና ተገፎ ይወድቃል። ልክ እንደዛ ማለት ነው። የክርስቶስ ኢየሱስ መንግስት፣ ወንጌል፣ እውነት በየጊዜው እየገባን ሲሄድና አእምሯችን እየታደሰ ሲመጣ አሮጌው አስተሳሰባችን እንደ እባብ ቆዳ ከኛ ላይ እየተገፈፈ ይሄዳል፣ እየወለቀ ይሄዳል ማለት ነው። አሮጌውን ሰው ከስራው ጋር ገፈን እንጥለዋለን ማለት ነው። ክብር ለጌታ ይሁን። ስለዚህ ይሄ ጉዳይ ጥቅሶችን ማወቅ አስፈላጊ ነው። መጽሐፍ ቅዱስ ጥቅሶችን ማወቅ፣ ዶክትሪኖችን ማወቅ አስፈላጊ ነው። ነገር ግን ደግሞ በአእምሮ መታደስ መለወጥ አስፈላጊ ነው። በአእምሮ መታደስ ለመለወጥ ኤፌሶን ምዕራፍ 4፣ 5፣ 6 ትልቅ ምሳሌ ሆኖ ማለት ክርስትና ዝም ብሎ አየር ላይ ሳይሆን አውርዶ ማለት ነው። ባልና ሚስት ላይ፣ ልጅና ወላጅ ላይ፣ ሰሪና ሰራተኛና አሰሪ ላይ፣ ባሪያና ጌታ ላይ አምጥቶ ያሳየናል። የዛሬ ግን የምናየው ደግሞ ወደ መንፈሳዊ ውጊያ እንሄዳለን። የነዚህ ምዕራፍ 2 ላይ ድሮ በአየር ላይ ስልጣን ላለው አለቃ መንፈስ ፈቃድ ትመላለሱ ነበር፣ ትገዙ ነበር ይላል እና አሁን ከዚህ በላይ እንዴት ነው መኖር የምንችለው የሚለውን ሐዋርያው ጳውሎስ ደግሞ በየዕለቱ የሚያጋጥመን መንፈሳዊ ውጊያ አለ ማለት ይሄ ዓለም በመንፈሳዊ ዓለም ተጽዕኖ ስር ነው ያለው። ወይ በበጎ መንፈስ ተጽዕኖ ወይ በመጥፎ መንፈስ ተጽዕኖ ስር ሆኖ ነው የሚንቀሳቀሰው። መልካም ነገሮች ሁሉ ከመልካሙ አምላክ ከእግዚአብሔር መንፈስ ይመጣል፣ በሱ ተጽዕኖ ይመጣል። ክፉ ደግሞ በክፉ ተጽዕኖ ይመጣል። ሰዎች ብድግ ብለው ሰው ለመግደል ሲነሱ ዝም ብለው አይደለም። ጦርነት ሲነሳ ዝም ብለው አይደለም። ክፉ ነገር በዚህ ዓለም ላይ ሲመጣ በአየር ላይ ስልጣን ያለው መንፈስ አለ። ያን የሰዎችን ልቦና ወደሚፈልገው አቅጣጫ የሚመራ ማለት ነው። ተጽዕኖ የሚያሳድር ኢንፍሉዌንስ የሚያደርግ ስፒሪት አለ፣ የሚዋጋ መንፈስ አለ። ልክ እንደዚሁ ደግሞ የእግዚአብሔር መንግስት ወንጌል ሲሰበክ ሰዎች በንስሐ ወደ እግዚአብሔር ሲመጡ ልባቸው ሲሰበር ለእግዚአብሔር ዝቅ ሲሉ ደግሞ የሚገዛ ተጽዕኖ የፈጠረ የእግዚአብሔር መንፈስ አለ ማለት ነው። ስለዚህ መንፈሳዊ ዓለም እውነታ ነው፣ የማይካድ ነገር ነው። ልክ እንደዚህ ሁሉ ደግሞ መንፈሳዊ ውጊያ እውነታ ነው። ስለ መንፈሳዊ ውጊያ የተሰጡ ትምህርቶችን ዩቲዩብ ላይ በእኛ ቻናል ላይ ታገኛላችሁ፣ ተከታታይ ትምህርቶችን። ዛሬ ግን እንደ ኤፌሶን ደግሞ የምናየው ይኖራል። ከቁጥር 10 ጀምሮ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። እንግዲህ ይህን ሁሉ ካለ በኋላ ማለት ነው ስለ መንፈሳዊ ኮንቨርሴሽናቸው፣ ግንኙነታቸው በአጠቃላይ ካወራ በኋላ
ስለ ምድራዊው ግንኙነታቸው ካወራ በኋላ አሁን ደግሞ በመንፈሳዊ ዓለም ስላለው ግንኙነት ነው የሚያወራው። ስለዚህ መንፈሳዊ ዓለም ላይ ያለው ግንኙነት በራስ ችሎታና በራስ ብቃት የሚደረግ ነገር አይደለም። ከመረዳት ጀምሮ እስከ ማድረግ ድረስ የመንፈስ ኃይል እርዳታ ይጠይቃል። ስለዚህ ሐዋርያው ጳውሎስ ከቁጥር 10 ምን ይላል? በቀረውስ በጌታና በኃይሉ ችሎት የበረታችሁ ነው። በቀረውስ በጌታ እና በኃይሉ ችሎት የበረታችሁ፣ በራሳችሁ ልታደርጉ የምትችሉት። በመጽሐፍ ቅዱስ አንዳንድ ቃሎች ተደርበው ይመጣሉ እና አንድ አይነት ትርጉም ነው ያላቸው። በጌታ ኃይል ማለት እንችላለን። በጌታና በኃይሉ ችሎት የሚለውን ማለት ነው። ችሎትና ኃይል የሚለውን በቤተ ክርስቲያን የእሑድ ፕሮግራም ላይ የእግዚአብሔር ኃይል በሚል በደንብ አስተላልፌዋለሁ። የጌታ ኃይል አለ፣ ከዛ ደግሞ ችሎት አለ እና ማለት እምቁ የእግዚአብሔር ችሎታና ተንቀሳቅሶ የሚሰራው የእግዚአብሔር ችሎታ አለና ሁለቱ ያስፈልገናል። ማለት አክቲቭ ፎርም ኦፍ ጋድስ ፓወር ማለት ነው። እና ደግሞ ዶርማንት ይሆናል። ጌታ ኢየሱስን እኮ ስንቀበል የትንሣኤውን ኃይል ተቀብለናል። ለምናምን ለኛ የእግዚአብሔር የትንሣኤ ኃይል ክርስቶስ ኢየሱስን ከሙታን ያስነሳው ያ ኃይል በእኛ ውስጥ አለ። ነገር ግን ይሄ ኃይል ደግሞ ወደ ጉልበት መቀየር አለበት። ማለት ነገሮችን ወደ መለወጥ መቀየር አለበት፣ ወደ ስራ መቀየር አለበት። እና በመጀመሪያ ደረጃ ይሄን ለማድረግ በመንፈሳዊ ነገር በስጋዊ ችሎታና አቅም ማድረግ እንደማንችል ሙሉ በሙሉ መረዳት ይኖርብናል። ስለዚህ ሐዋርያው ጳውሎስ ይላል በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ለምንድን ነው የጌታ ኃይል እና ችሎት የሚያስፈልገን? ማለት የጌታ ኃይል መንፈሳዊ ኃይል ነው። የጌታ ችሎት ወይም ጉልበት መንፈሳዊ ጉልበት ነው። ስለዚህ የጌታ ኃይል እምቅ ኃይሉ እና ጉልበቱ ተንቀሳቃሽ ኃይሉ የሚያስፈልገን ይሄ ስፒሪቹዋል ፓወር ያስፈልገናል ማለት ነው። ይሄን ኮንቪንስ መሆን አለብን ወገኖች። መንፈሳዊ ኃይል ከሌለን መንፈሳዊ ህይወት መኖር አንችልም። መንፈሳዊ ኃይላት ስላሉ ማለት ነው። ምክንያቱን እዚህ ይናገራል። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ ይላል። ስለዚህ የዲያብሎስ ሽንገላ፣ ዲያብሎስ መንፈስ ነው። ስለዚህ መንፈሳዊ ኃይልና መንፈሳዊ ጉልበት ያስፈልገናል። እንዲቻላችሁ ይልና የእግዚአብሔርን ዕቃ ጦር ሁሉ ልበሱ። በጌታ እና በኃይሉ ችሎት አንደኛ የበረታችሁ ሁሉ፣ ሁለተኛ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ሁለተኛ ነው። በኋላ ደግሞ ሶስተኛ የምናየዋለን። ሁለተኛ ነው። እነዚህ ለምን ማድረግ ያስፈልገናል? በኃይሉ ችሎት መበርታት፣ የእግዚአብሔርን መንፈሳዊ ዕቃ ጦር የመውጊያ ጦሮችን መልበስ ለምን ያስፈልገናል? እግዚአብሔርን እንኳን ሲናገር ጊዜ የለንም እንጂ ማየት እንችላለን። እግዚአብሔር ነገሰ፣ ኃይልን ለበሰ ይላል። እግዚአብሔር የነገሰው በኃይል ነው እና እኛም መልበስ ይኖርብናል ወገኖቼ። ታጠቀ፣ ምድርንም አጸናት ይላል። ምድርን ለማጽናት እግዚአብሔር ታጥቋል። የታጠቀው ነገር አለ። እኔና እናንተ ደግሞ እግዚአብሔር አምላክ በኤፌሶን ምዕራፍ 1 እንደነገረን የሰጠን የከበረ ፍጻሜ አለ። የርስት ክብር ባለጠግነት አለ። እዛ የርስት ክብር ባለጠግነታችን ላይ ለመገኘት ፍጻሜያችን እውን ለማድረግ እና በፍጻሜው በዕጣ ክፍላችን ላይ ለመገኘት ጸንተን ማለት ነው ሳንንሸራተት ለመገኘት የሚያስፈልገን ነገር አለ ማለት ነው። አንድ የጌታ ኃይልና ችሎት፣ ሁለት ደግሞ የእግዚአብሔር ዕቃ ጦር። እነዚህን ነገሮች መልበስ ያስፈልገናል ማለት ነው። ክብር ለጌታ ይሁን። ለምን ቢባል መጋደላችን ምክንያቱም ይነግረናል። ለምንድን ነው መንፈሳዊውን የእግዚአብሔርን ዕቃ ጦር መልበስ ያለብን? ለምንድን ነው? በጌታና በኃይሉ ችሎት። በጌታና በኃይሉ ችሎት መበርታት ማለት ኤፌሶን ምዕራፍ 3 ላይ በትምህርት ደረጃ ያስተማረው ነው። በትምህርት አስተምሮታል። ምዕራፍ 5 ላይ ደግሞ በተግባር መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ብሏል። ምዕራፍ 3 ላይ ደግሞ በውስጥ ሰውነታችሁ በኃይል በመንፈሱ እንድጠነክሩ ብሏል። ስለዚህ በውስጥ ሰውነታችን በኃይል በመንፈስ ቅዱስ መጠንከር ማለት በጌታ እና በኃይሉ ችሎት መበርታት ማለት ነው። የጌታ ኃይል ችሎት እና የእግዚአብሔር ዕቃ ጦር የሚያስፈልገን ምክንያቱም ምንድነው? መጋደል ስላለን ነው። መንፈሳዊ ውጊያ አለ። ይሄ ለክርስቲያኖች የተጻፈ ነው። መንፈሳዊ ውጊያ አለ። መጋደላችን ማለት በጣም ሲሪየስ ፋይት ማለት ነው። ማለት ፋታል ለሞት የሚያበቃን ነገር ነው። መጋደል የምትሉት መሞት የሚባል አለ፣ ገደለው ይባላል አይደለ? ስለዚህ መጋደላችን ማለት ምንድነው? በጣም በጣም ሲሪየስ የሆነ ጦርነት ነው ማለት ነው። ማለት ህይወትን አደጋ ላይ የሚጥል
ውጊያ አለብን። ክርስቲያኖች ግን ይሄ እንዳለብን አናስብም። ሕይወታችን አደጋ ላይ፣ ቤተሰባችን አደጋ ላይ፣ ትዳራችን አደጋ ላይ፣ አገልግሎታችን አደጋ ላይ የሚጥል የመንፈሳዊ ዓለም ተግዳሮት አለብን ሁላችንም። ዛሬ ይህን መልእክት ማስተላለፍ እንፈልጋለሁ። ሁላችንም ያለንን ነገር ለዚህ ዲያብሎስ ማለት ከሳሽ ማለት ነው። ሰይጣን ማለት ባላንጣ ማለት ነው። እግዚአብሔር ሰው ሐዋርያው ጴጥሮስ ባላንጣችሁ ዲያብሎስ ወይም ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል። ባላጋራችሁ፣ ባላጋራ ማለት የእናንተን ስኬት፣ የእናንተን ክንውን፣ የእናንተን ከፍታ፣ የእናንተን መኖር የማይወድ ማለት ነው። ሁልጊዜ በእናንተ ተቃራኒ የሚቆም ማለት ነው። ባላንጣችሁ ማለት ነው። ተገዳዳሪያችሁ። በጽድቅ ስትመላለሱ ኃጢአተኛ እንድትሆኑ የሚፈልግ፣ ሲኖራችሁ ድሆች እንድትሆኑ የሚፈልግ፣ ሳታገቡ እንዳታገቡ የሚፈልግ፣ ስታገቡ እንዳትወልዱ የሚፈልግ፣ ስትወልዱ ልጃችሁ እንዳያድግ የሚፈልግ፣ መጀመሪያ ወደ አገልግሎት እንድትመጡ የማይፈልግና የቻለውን ሁሉ አድርጎ ከአገልግሎት የሚያግዳችሁ፣ ያን አሸንፋችሁ ከመጣችሁ በኋላ ደግሞ በአገልግሎት ፍሬያማ እንዳትሆኑ የሚፈልግ፣ ፍሬያማ መሆን ስትጀምሩ ደግሞ ፍሬያችሁ ለዘላለም እንዳይኖር የሆነ ቦታ ላይ ተጨናግፎ እንዲቀር የሚፈልግ፣ ሁልጊዜ ባላንጣለን ወገኖች። ጌታ ኢየሱስን እንኳን ለጊዜው ተወው ነው የሚለው ዲያብሎስ ማለት ነው። ለጊዜው ተወው በምድረ በዳ ሲፈትነው። ስለዚህ ዛሬ በአንድ ፈተና ይፈትናቸዋል፣ ነገ በሌላ ፈተና ይፈትናቸዋል። ይሄ የሚፈትናን ግን ባላንጣችን፣ ባላጋራችን ዲያብሎስ መንፈስ ነው። መንፈሳዊ ፍጡር ነው። መጋደላችን ከማን ጋር ነው? ስለዚህ መንፈሳዊ ጦራችንም ደግሞ መንፈሳዊ የምንጋደልባቸው እኛም ራሳችን ኃይላችንም እንዲሁም የምንጋደልበትም የምንከላከልበትም የምናጠቃበትም መሳሪያ ሁሉ መንፈሳዊ መሆን አለበት ማለት ነው። ካልሆነ በዚህ ተጋድሎ ውስጥ መቁሰልም አለ ይላል ፓስተር ተስፋዬ ጋቢሶ። በጦርነቱ ሜዳ ስትዋጉ መቁሰልም አለ ይላል እና ይሄ መንፈሳዊ ጉዞ መጋደል ያለበት ጉዞ ነው ወገኖቼ። መጋደል ያለበት ጉዞ ነው። ይሄ መጋደል ግን በኢየሱስ ስም ማለት ብቻ አይደለም። እሱም ነው ወደ ታች ጸሎት የሚል አለ። ግን በኢየሱስ ስም እያለን ውደቅ ምናምን የምንለው ብቻ ሳይሆን እነዚህን የጦር ዕቃዎች ሁሉ መታጠቅን የሚጠይቅ ነው። እነዚህ የጦር ዕቃዎች ወደ ጦርነት ሂደን ስንገባ ልክ አንድ ወታደር ወደ ጦርነት ሲሄድ ያው ትጥቆቹ እንዴት እንደሚሰራ እንዴት እንደሚታጠቅ ብዙ ነገር ይማራል። ከዛ በኋላ ወደ ጦርነት ይሄዳል። ልክ እንደዚሁ እንታጠቃቸዋለን። ግን የምንታጠቃቸው ጦርነቶች በኢየሱስ ስም እያልን እነዚህ መሳሪያዎች የምንጠቀምባቸው ብቻ አይደለም። እንደዛ ቢሆን ኖሮ የኢየሱስን ስም ጥሩ የሚል ብቻ ይኖረን ነበረ። አዎ የጌታን ስም የሚጠራ ሁሉ ይድናል። ነገር ግን እነዚህ ትጥቆች ግን ከጸሎት ሰዓት ልምምድ ባሻገር ናቸው፣ በላይ ናቸው፣ ያለፉ ነገሮች ናቸውና በደንብ ልናያቸው ይገባል። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ከመንፈሳውያን ሰራዊቶች ጋር ነው። እንግዲህ እያንዳንዱ ግለሰብ በምዕመን ደረጃ፣ በክርስቲያን በእግዚአብሔር ልጅ ደረጃ ያለ እያንዳንዱ ምንድነው መጋደላችን ነው የሚለው። መጋደላችን ሲል የሁላችን ነው ማለት ነው። ኖ ዋን ኢዝ ኤግዘምትድ። ከዚህ መንፈሳዊ ውጊያ ማንም ሰው ውጭ አይደለም። እየተሸነፈ መሸነፉን ሳያውቀው፣ እያጣ ማጣቱን ሳያውቀው፣ እየወደቀ መውደቁን ሳያውቀው ሊኖር ይችላል እንጂ ከመንፈሳዊ ውጊያ ውጭ የሆነ ሰው የለም። ተኩስ አቁም ስምምነት የለም በመንፈሳዊ ዓለም ውስጥ ወገኖቼ። በቃ አልነካህም፣ አትንካኝ የሚባል ነገር የለም። ምክንያቱም ዲያብሎስ የመጨረሻ እሱ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ለሌላ አይመጣም። እስኪያርድ ድረስ እስኪያጠፋ ድረስ እርግጠኛ መሆን ይፈልጋል። አትንካኝ በቃ ችግር የለውም ብትሉት አይተዋችሁም እስካላጠፋችሁ ድረስ፣ ከእግዚአብሔር ጋር ያላችሁን ግንኙነት እስካላበላሸው ድረስ አያቆምም። ስለዚህ አረ እኔ በቃ ጎመን በጤና ጥሩ ክርስቲያን ሆኜ መኖር ነው የምትፈልግ ብትሉም ጥሩ ክርስቲያን እንድትሆኑ አይፈልግም። እሑድ እሑድ ቸርች ከሄድኩ ይበቃኛል ብላችሁ እዛ ጋር ላቁም እንኳን ብትሉ ቸርች መሄዳችሁንም አይፈልግም። እሱንም ቢሆን ሊያስቆማችሁ ይፈልጋል። ስለዚህ ወገኖቼ የሚያዋጣው ምንድነው? ከዲያብሎስ ጋር የጦር ተኩስ አቁም
ስምምነት መስማማት ሳይሆን መዋጋት ነው የሚያስፈልገው። ለመዋጋት ደግሞ በጌታና በኃይሉ ችሎት መበርታት ያስፈልገናል። ለምን? መጋደላችን ከደምና ከስጋ ጋር ስላልሆነ። ኢቭን እንኳን ከደምና ከስጋ ጋር እንኳን ቢሆን ከኔ በላይ ጡንቻ ያላቸው ሰዎች አሉ፣ ከኔ በላይ አቅም ያላቸው ሰዎች አሉ፣ እኔም አላሸንፋቸው። ግን አስቡት፣ ከዚህም ያለፈ ነው። መጋደላችን ከመንፈሳዊ ፍጥረታት ጋር ነው። ከመንፈሳዊ ለዛውም ከአለቆች ጋር ነው። ከዛውም ከስልጣናት ጋር ነው። ለዛውም ከሰራዊቶች ጋር ነው ያለን። ይህን ግን ላስፈራራቸው አይደለም። የጌታ ኃይል ምዕራፍ 1 ላይ እንዳየነው ጌታ ከሙታን ሲነሳ ከአለቅነት፣ ከስልጣናት፣ ከጌትነት፣ ከኃይላት ሁሉ በላይ ሆኗል። ስለዚህ የጌታ ኃይል እነዚህን ሁሉ የሚረታ ኃይል ስለሆነ የጌታን ኃይልና ችሎት የኛ ካደረግነው መሳሪያችን ደግሞ ከታጠቅን እነዚህ ምንም ማለት አይደሉም። ግን መጀመሪያ መንፈሳዊ ውጊያ እንዳለ እውነታውን መረዳት ያስፈልጋል። በዚህ ምድር ስንመላለስ ለተጠራንበት ጥሪ ወርዝ የሚያደርግ ለተጠራንበት ጥሪ የሚመጥን ህይወት ያለ መንፈሳዊ ውጊያ መኖር ስለማንችል ነው ሐዋርያው ጳውሎስ ይሄን በመጨረሻ በቀረውስ እንግዲህ ብሎ ሁሉን ከዘረዘረ በኋላ ልትተውት የማይገባ እንደማለት ነው እየነገረን ያለ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ሰማያዊ ስፍራ የሚለው ምዕራፍ 2 ላይ አይተነዋል። የሰዎችን ልብ በዚህ ምድር ላይ ያለውን አክቲቪቲ የሚቆጣጠር ነው ሰማያዊ ስፍራ ማለት። ስለዚህ መጋደላችን ከአክቲቪቲው ጋር ከሆነ ተሸናፊ ነው የምንሆነው። ወይም ደግሞ ምንድነው እሳት የማጥፋት እንደሚባለው ማለት ነው። ማለት ከላይ ጥፋ ብንለው ዋናውን ሶርሱን ካላጠፋ ነው ማለት ነው። ብዙ ጊዜ ዋናው ነው መመታት ያለበት። የዋናው በዚህ ምድር ላይ ያለ የዋና ነገር ችግር መንስኤው መንፈሳዊ ዓለም ላይ ያለ ነገር ነው። ስለዚህ መጋደላችን በመንፈሳዊ ዓለም ሌቭል ነው ማለት ነው። ከሰው ጋር ከስጋና ከደም ጋር መዋጋት የለብንም። ስለዚህ ይላል መጋደላችን እንዲህ ከሆነ ማለት ነው በክፉ ቀን ለመቃወም ለእያንዳንዳችን እኔ እንደ ወንድም መመክረው ለሁላችን ክፉ ቀኖች አሉ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ብሏል ምዕራፍ 5 ላይ። እዚህ ጋር በቃ ማለት በጌታ መሆናችን እግዚአብሔርን ማመናችን ልዩ ልዩ መንፈሳዊ ነገር ብቻ ጸጋ መቀበላችን ወይ መቀባታችን ወይ ሐዋርያ መሆናችን ወይ ምንም መሆናችን ከክፉ ቀን ነፃ አያደርገንም። ክፉ ቀኖች አሉ። ክፉ ቀኖች ምንድናቸው ወገኖቼ? ክፉ ቀኖች ከእግዚአብሔር ጋር ያለንን ግንኙነት፣ በነገራችን ላይ የመንፈሳዊ ውጊያ ሁሉ ኢላማ ምንድነው ብትሉ እኛና እግዚአብሔር ያለን ህብረት ነው። ያ የቀደመው እባብ በገነት ሄዶ ሲፈትናቸው ዓላማው እነሱና እግዚአብሔር ያላቸውን ግንኙነት ማበላሸት ነው። ከዛ በኋላ አዳምን መቆጣጠር ቀላል ነው። ስለዚህ የፈተናዎች ሁሉ ዋና ዓላማ እግዚአብሔርና እኛ ያለንን ህብረት ማበላሸት ነው። እንደዚህ አይነቱን ህብረት የሚገዳደሩ ክፉ ቀኖች በህይወታችን በፊታችን አሉ። አታሟርት ብንል መምጣታቸው አይቀርም። መልካም ኮንፌስ ብናደርግ መምጣታቸው አይቀርም። ማድረግ ያለብን እነዛን ቀኖች መዋጀት የምንችልበትን ዝግጅት ማድረግ ነው። ማሸነፍ ምንችል ክፉ ቀን ላይ እኛ እንዴት ሆነን እንገኝ? ምን ሆነን እንገኝ? ክፉ ቀን መምጣቱ አይቀርም። ወደዳችሁን ጠላችሁ፣ ገንዘብ አላችሁ የሌላችሁ ቀን ይመጣል። ሰው ሁሉ ይቀበላችኋል። አንድ ቀን ማይቀበላችሁ ቀን ሊመጣ ይችላል። ስለዚህ መዘጋጀት ይጠይቃል ማለት ነው። መታጠቅ ይጠይቃል። ለነዛ ክፉ ቀኖች መታጠቅ ያስፈልጋል። አይመጣብኝም በኢየሱስ ስም ማለት አይደለም ያለ የእግዚአብሔር ቃል ነው እያለን ያለ ነው። በኢየሱስ ስም ክፉ ቀን አላይም ምናምን ማለቱ አያስመልጠንም። ስለዚህ ክፉ ቀን በመጣ ጊዜ እንድናመልጥ የእግዚአብሔርን ዕቃ ጦር ሁሉ ለብሰን መገኘት አለብን። የሚመጣው ክፉ ቀን ምን ይዞብን እንደሚመጣ አናውቅም። ቀኖቹ ክፉዎች ናቸው። ለቀኑ ክፋቱ ይበቃዋል አለ ጌታ ኢየሱስ። ደግሞ ምን ማለት ነው? ለእያንዳንዱ ቀን የተመደበ ክፋት አለ ማለት ነው። ስለዚህ ተበድራችሁ የነገን ክፋት ዛሬ ላይ አምጥታችሁ አትጨምሩት፣ አታብዙት ማለት ነው። እያንዳንዱ ቀን ክፉ ነገር አለው። ጌታ ኢየሱስ በማቴዎስ ወንጌል ላይ ለቀኑ ክፋቱ ይበቃዋልና ስለ ነገ አትጨነቁ ሲል ምን ማለት ነው? ነገ በራሱ የራሱ ክፋት ስላለው የነገን ዛሬ ላይ አምጥታችሁ ደርባችሁ የዛሬ እያስጨነቃችሁ ደግሞ የነገን አምጥታችሁ ጨምራችሁ ደብል የሆነ ጭንቀት ውስጥ አትግቡ። እያንዳንዱ ቀን የራሱ የሚያስጨንቅ ነገር አለው። እያንዳንዱ ዘመን የራሱ የሚያስጨንቅ ነገር አለው። አንዳንዴ ያው ሳናውቅ በድሮ ዘመን ኑሬ በሆነ በዛ ዘመን ኑሬ በሆነ እንላለን። ዘመኖች ሁሉ ቀኖች ሁሉ ግን ለእያንዳንዱ በዘመኑ ላለው ሰው ፈተና የሆኑ
ነገሮች አሉት። ክርስቲያን መዘጋጀት ነው ያለበት። ክብር ለጌታ ይሁን። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም አሸነፋችሁ ማለት ነው እንድትችሉ ሁሉንም የመጣባችሁን በክፉ ቀን የመጣባችሁን ነገር ሁሉ አሸንፋችሁ በቦታችሁ ላይ ቆማችሁ እሱን ማለት ነው ሁሉን ፈጽማችሁ ለመቆም እንድትችሉ ማለት ስፍራችሁን ሳትለቁ፣ ፖዚሽናችሁን ሳትለቁ፣ አቋማችሁን ሳትቀይሩ፣ የጽድቅ አቋማችሁን፣ የእውነት አቋማችሁን፣ የቅድስና አቋማችሁን፣ እግዚአብሔርን የመውደድ አቋማችሁን፣ እግዚአብሔርን የማምለክ ለእግዚአብሔር መሰጠት፣ እግዚአብሔርን የማገልገል አቋማችሁን ሳትቀይሩ ከፈተናው በኋላ እንድትገኙ። ነፋስ ይመጣና አንዳንድ ጊዜ ነፋስ ጥርግ አድርጎ የሆነን ነገር ይወስዳል። ከዛ ነፋሱ ልክ እርግብ ሲል ጸንተው ቆመው የምታገኟቸው ነገሮች አሉ። ከነፋሱ በኋላ የማይገኙ ነገሮች አሉ። አንዳንድ ሰው ከፈተና በኋላ አይገኝም። ለምሳሌ ኮቪድ መጣ አይደለ? ኮቪድ ትልቅ ፈተና ነበረ፣ ወደ ምድር ሁሉ የመጣ ፈተና እና ሰውን ሁሉ ጥርግ አድርጎ ወስዶታል። ብዙ ሰው ማለትም ወደ ቸርች መመለስ ያቃተው በጣም ብዙ ሰው አለ። ከኮቪድ በኋላ ቤተክርስቲያን ስትከፈት ሰዎች ቦታቸው ላይ አልተገኙም። አገልጋዮች አልተገኙም። ምዕመኖች አልተገኙም። ያ የፈተናን ሰዓት መቋቋም አልቻሉም። ፈጽመው የፈተናውን ሰዓት ፈጽመው ስፍራቸው ላይ መገኘት አልቻሉም። ለምን ብትሉ ዝግጁ አልነበሩም፣ አልታጠቁም። በጌታና በኃይሉ ችሎት እንደዚሁም ደግሞ በእግዚአብሔር ዕቃ ጦር ዕቃ ሁሉ የታጠቁ ሰዎች አልነበሩም። ስለዚህ ጊዜው ይዞት የመጣው አውሎ ነፋስ ጠርጎ የወሰዳቸው ሰዎች አሉ። ከቦታቸው ያነሳቸው ሰዎች፣ ከስፍራቸው የነቀላቸው ሰዎች አሉ። በሞት ስለመሄድ አይደለም። በሞት መሄድ ሊቀል ይችላል እንዲያውም፣ ምክንያቱም በስጋ መሞት ማለት መሞት አይደለም። ነገር ግን ነፋሱ መጥቶ ግን ከእግዚአብሔር ቤት ካጠፋው ግን ያን ሰው ተሸናፊነት እዚህ ነው እንጂ በኮቪድ መሞት መሸነፍ አይደለም። ኢስ ቤተር በኮቪድ ሳይሞቱ ከእግዚአብሔር ህብረት ከመለየት በኮቪድ መሞት ይሻላል። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። የእግዚአብሔርን ዕቃ ጦር ሁሉን ጎልያድ በጣም ታጥቆ ነበር። ግን አይ ቲንክ ክፍተት ግን የሆነች ቦታ ላይ ነበረችው ግንባሩ ላይ። እግዚአብሔር የዳዊትን ጠጠር ሲጠቀም ጠጠር የሚገባበት ክፍተት ነበረ። ዳዊት ያን ያህል ማነጣጠር አይችልም፣ ግን እግዚአብሔር አነጣጠረለትና ያን ክፍት ቦታ ላይ ጠጠሯ ገብታ መታቸው፣ ተዘረረ። ስለዚህ የእግዚአብሔርን ዕቃ ጦር ሁሉ መልበስ ይኖርብናል። አንድ ብቻ በቂያችን አይደለም። ለዚህ ነው ሰዎች በኢየሱስ ስም እያሉ ሲጸልዩ ከጠዋት እስከ ማታ እየዋሉ የእግዚአብሔርን ዕቃ ጦር ሁሉ ካለመልበሳቸው የተነሳ መጨረሻ ላይ ሽንፈት ውጤቱ የሚሆነው። መጸለይ ያለባቸው ግን እሱ ብቻ አይደለም። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ። እነዚህ የእግዚአብሔር ከጊዜ አንጻር ዘርዝረናቸው እናልፋለን። እንግዲህ ወገባችሁን በእውነት ታጥቃችሁ። እውነት ቀበቶ ለተዋጊ ሰው ሁሉን ነገር ሱሪውን፣ ቦምብ፣ መሳሪያ ምንድነው የጨበጣ ውጊያ ቢኖር ደግሞ ይሄ ምንድነው ሰይፍ ወይም ደግሞ ጩቤ ሁሉ ሳይቀር ተቀያሪ ነገር ውሃ ኮዳ ሁሉን ነገር የት ያደርገዋል? በየቦታው ቢሆን ግን ቀበቶ ሰብሰብ አድርጎ ስፍራ የሚሰጥ ነው እና ወገባችሁን በእውነት ታጥቃችሁ። እና ቀበቶ ደግሞ ጽናት ይሰጣል። ወገብ ሲደክም እንኳን ራሱ እናቶች እንደዚህ ስር ያደርጋሉ። ምንድነው? በቃ ጽናት ይሰጣል። እውነት ያጸናል። ስሜት ይሸውዳል፣ ያታልላል፣ እንዳትጸኑ ያደርጋል። ወገብ እንዲጸና የሚያደርገው ቀበቶ ነው። ልክ እንደዚሁ ህይወት እንዲጸና የሚያደርገው ደግሞ እውነትን ማወቅ ነው። እውነትን ያላወቀና በእውነት ደግሞ አሁን እየተማርን ያለነው መመላለስ አይደለ? ምዕራፍ 4 ጀምሮ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6። ስለዚህ እውነትን በአእምሮ ማወቅ ሳይሆን እውነትን ፕራክቲስ ማድረግ ማለት ነው። እውነትን ወገብን መታጠቅ ማለት በእውነት ቀበቶ ወገብን መታጠቅ ማለት እውነትን ፕራክቲስ ማድረግ ማለት ነው። እውነትን ፕራክቲስ ማድረግ። እውነትን ፕራክቲስ የማያደርጉ ሰዎች በክፉ ቀን ጸንተው መቆም አይችሉም። እውነትን እንደ ወገብ መታጠቂያ መጠቀም ያስፈልጋል። ከዛ ቀጥሎ ምን ይላል? የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት
እግሮቻችሁ ተጫምተው ቁሙ። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ። የመዳን ራስ ቁር ጭንቅላት ላይ የሚሆን ነው። ጥሩር እዚህ ደረት ላይ የሚለበስ ነው። ጋሻ በእጅ የሚያዝ ነው። አብዛኛዎቹ መከላከያ መሳሪያዎቻችን ናቸው። አንዱ ግን ማጥቂያ መሳሪያችን ነው። አክቹዋሊ መከላከያ እንበላቸው እንጂ ማጥቂያም ናቸው። የመንፈስን ሰይፍ አንሱ ይላል። የመዳንን ራስ ቁር የመንፈስን ሰይፍ ያዙ። የመንፈስ ሰይፍ የተባለው ደግሞ የእግዚአብሔር ቃል ነው። እንዲህ ተብሎ ተጽፏልና ብሎ ሲናገር ጌታ ኢየሱስ ዲያብሎስ መቋቋም አልቻለም። ማለት ቆሞ መወርወር ይችላል። ዲያብሎስ ማለት ወርዋሪ ማለት ነው። ክፉ ነገር የሚወረውር፣ አሳች ነገር የሚወረውር፣ ክስ የሚወረውር ማለት ነው። እየወረወረ ቆየ። መጨረሻ ግን እንዲህ ተብሎ ተጽፏል፣ እንዲህ ደግሞ ተብሎ ተጽፏል ሲለው መቋቋም አቃተውና ሄደ። ለእኔና ለእናንተ ብቸኛው የማጥቂያ መሳሪያችን የእግዚአብሔር ቃል ነው። ጌታ ስሙ የተባረከ ይሁን። የመጀመሪያው በኃይሉ ችሎት እና በእግዚአብሔር ቃል ነበር ያለው። ሌላው ደግሞ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። ዘወትር በመጸለይ እንግዲህ ይህን መንፈሳዊ ውጊያ ፈጽመን ሁልጊዜ በዕጣ ክፍላችን ላይ ለመገኘት ቅዱሳን ወንድሞቼና እህቶቼ የሚያስፈልገን ነገር አለ ማለት ነው። አንደኛው ሁልጊዜ በጌታና በኃይሉ ችሎት መበርታት፣ በራሳችን አቅም አለመታመን፣ እንደገና ደግሞ ባዶ አለመሆን፣ በመንፈስ ቅዱስ እየተሞላን በጌታ ኃይልና ችሎት። ሁለተኛ የእግዚአብሔርን ዕቃ ጦር ሁሉ መልበስ። ሙሉን መዘርዘር አልችልም ከጊዜ አንጻር። የእግዚአብሔርን ዕቃ ጦር ሁሉ መልበስ። ሶስተኛ ሁልጊዜ በጸሎት ሁሉ መትጋት። በጸሎት ሁሉ ማለት በልመና ጸሎት፣ በምስጋና ጸሎት፣ በመንፈሳዊ ውጊያ ጸሎት ማለት ነው። በምልጃ ጸሎት። በእነዚህ ብዙ አይነት ጸሎቶች ናቸው ያሉ። በእነዛ ሁሉ በየዕለቱ መትጋት ይኖርብናል። በጸሎትና በልመና ሁሉ የሚለው ብዙ አይነት ነው ጸሎት ማለት ነው። እና በነዛ ሁሉ ዘወትር በመንፈስ ጸልዩ። ይህም መቋቋሚያ መሳሪያችን ነው። ይህም እስከ ፍጻሜና የምድር ምልልሳችን ነው ማለት ነው። እንግዲህ ስፒሪቹዋል ምልልሳችን ያኛው ኢንተራክሽናችን ነው። ከሚስት ጋር፣ ከባል ጋር፣ ከልጅ ጋር፣ ከሰራተኛ ጋር እንደዚህ ግንኙነት ነው። ይሄኛው እና ከእግዚአብሔር ጋር ደግሞ አይተናል። ይሄኛው ደግሞ ከመንፈሳዊ ዓለም ጋር በዚህ ምድር ስንመላለስ ለሚኖረን ግንኙነት በጌታና በኃይሉ ችሎት መበርታት፣ የእግዚአብሔርን ዕቃ ጦር ሁሉ መልበስ፣ በጸሎትና በምልጃ መትጋት ያስፈልገናል ማለት ነው። ክብር ለጌታ ይሁን። ጸሎትና ምልጃ እንግዲህ ስንል ልዩ ልዩ አይነት ጸሎት አለ። ከዛ ደግሞ ልዩ ልዩ አይነት ርዕሶች አሉ። ለማን እንጸልያለን? ምን አይነት ጸሎት እንጸልያለን? አንዱ ነገር ነው። በጸሎት ሁሉ ይላል። ስለዚህ ሁሉንም አይነት ጸሎት የምንጸልይ ሰዎች መሆን አለብን። ሁለተኛው ነገር ደግሞ እዚህ ጋር በመጽሐፍ በመልእክት ደረጃ ይጻፈው እንጂ እንደ ምሳሌ ልንወስደው እና እንደ ትምህርት ልንማርበት የሚገባ ሐዋርያ ጳውሎስ ለእኔ ጸልዩ ይላል። በዚህም ሐሳብ ሁሉ ስለ ቅዱሳን ሁሉ እየለመናቸው። አንድ ስለ ቅዱሳን ሁሌ ስንንበረከክ ስለ ቤተ ክርስቲያን ስለ አካሉ መጸለይ ያለብን። ከዛ አብረውን ሎካሊ ስላሉት ደግሞ ቅዱሳን መጸለይ ያለብን። ስለ ቅዱሳን ሁሉ ኒድ ማለት ነው። ለምሳሌ ኢኮኖሚካል ክራይሲስ ካለ በዛ ጊዜ እንዲያሳልፋቸው፣ የወረርሽኝ ካለ ከወረርሽኝ እንዲጠብቃቸው፣ ያገቡ እግዚአብሔር ልጅ እንዲሰጣቸው፣ ልጅ የጸነሱ በሰላም እንዲወልዱ፣ የታሰሩ ካሉ እግዚአብሔር እንዲያስፈታቸው፣ ስለ ቅዱሳን ሁሉ ሁልጊዜ ልክ እንደ ራሳችን አድርገን መማለድ ይኖርብናል። ምልጃ የሚባለው ኢንተርሴሽን ማለት በክፍቱ ስፍራ ገብቶ መቆም ማለት ነው። ስለዚህ ኢንተርሴሽን ያስፈልገናል ማለት ነው። ይሄን ስናደርግ ኢንተርሴሽናችን ምልጃችን ስለ ቅዱሳን ነው። በመጽናት ሁሉ ትጉ። ሌላው ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌል በሰንሰለት መልእክተኛ የሆንሁ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ማለት የመናገር እድልም እንዲያገኝ የሚናገረውን ነገር እንዲሰጠው ማለት ነው። ለሐዋርያው ጳውሎስ ጸልዩልኝ ይላል። ለአገልጋዮች መጸለይ ያስፈልጋል። እንግዲህ በስም ለምናውቃቸው ቻሪቲ ቢግንስ አት ሆም ይባላል። ቸርነት ከቤት ይጀምራል። ስለዚህ እውነተኛ ሰው ከቤት ነው የሚጀምረው፣ ከሚያየው ማለት ነው። እግዚአብሔር በአቅራቢያችን ያደረገልን ነገር ላይ ነው ተጠያቂነታችን ያለ ነው። ስለዚህ ላለንባት ቤተክርስቲያን መጋቢዎች፣ አስተማሪዎች፣ ወንጌላውያን
የደህንነት ትምህርት የሚያስተምሩ ዲያቆናት፣ ለእነዚህ ሁሉ መጸለይ ይኖርብናል። ከኦርቶዶክስ ቤተክርስቲያን አንድ ትልቅ ምሳሌ መውሰድ እንችላለን። የሊተርጂዋን ወይም ቅዳሴዋን ብታዩ በፖለቲካል ላይኑን ተከትሎ ከአገር መሪ ጀምሮ እስከ ቀበሌ ወረዳ ድረስ ላሉ ይማለዳል። ሁለተኛ ደግሞ መንፈሳዊ መስመሩን ተከትሎ ደግሞ ከፓትርያርኩ ጀምሮ ስማቸው እየተጠራ እስከ ንዑስ ክርስቲያን ሁሉ ይጸልያል። ንዑስ ክርስቲያን ማለት ገና ያልተጠመቁ ትምህርት ላይ ያሉ ማለት ነው። እስከዛ ድረስ ማለት ከፓትርያርኩ ይጀምራል፣ ወደ ጳጳሳቱ ይመጣል። ከጳጳሳቱ ደግሞ ወደ ቀሳውስቱ፣ ከቀሳውስቱ ወደ ዲያቆናቱ፣ ከዲያቆናቱ ወደ ክርስቲያኑ፣ ከክርስቲያኑ ወደ ንዑስ ክርስቲያኑ እያሉ ይማልዳሉ። እንማልዳለን ሲባል ሰምታችሁ ከሆነ ማልዳለን which is መሆን ያለበት በቤተ ክርስቲያን ብንችል ሁልጊዜ ማድረግ የሚገባን ነገር ነው። በተሰበሰብን ቁጥር ግን እንዲህ ብናደርግ ሰውም አይሰበሰብም። በነገራችን ላይ ያልተለመደ ነገር ነው። ግን መሆን ያለበት ግን በምንሰበሰብ ጊዜ እንግዲህ ስለ ነገስታት ሁሉ ጸሎትና ምልጃ እንዲደረግ መክራለሁ እንዳለ ጳውሎስ ስንሰበሰብ ማድረግ ያለብን ነው። ስንሰበሰብ ደግሞ ካላደረግነው በቤታችን ግን ማድረግ ያለብን ነው። በኃላፊነት ደረጃ ላይ የተቀመጡ ፖለቲካል ፖዚሽንም ያላቸውን ወይም ደግሞ መንፈሳዊ ስልጣን ላይ ያሉትን በተዋረድ በእግዚአብሔር ፊት ይዘን መቅረብ ይኖርብናል። ይህ ዲዩቲያችን ነው፣ ሪስፖንሲቢሊቲያችን ነው። እንደ ክርስቲያን በዚህ ምድር ላይ ስንኖር ልናደርገው የሚገባ ነገር ነው። ለምን ይጠቅመናል? እኛ ብቸኛ ነዋሪዎች አይደለንም። ብራንች ነን፣ ቅርንጫፎች ነን፣ የተያያዝን ነን እና የሁሉ ነገር ጤነኝነት ነው እኛን ጤና የሚያደርገን። የሁሉ ነገር መባረክ ነው እኛን የሚባርከን። የሁሉ ነገር መበርታት ነው እኛን የሚያበረታን። እንግዲህ ባለፈው ይሄን የኤፌሶን መጽሐፍ ስናይ በሶስት ክፍል ከፍለን አይተናል። የመጀመሪያው በቤተሰብ እና በሰሪ ባሰሪ መካከል ያለን ግንኙነት እንዴት መኖር እንዳለባቸው የተቀመጠ ምክር እና ጥሪ ነው ብለናል። ሁለተኛው መንፈሳዊ ውጊያ ነው። ሶስተኛው እና መጨረሻው ደግሞ መሰናበቻ ነው። ስለዚህ ከዚህ በኋላ የምናነበው አንብበን እንተዋዋለን። ሐዋርያው ጳውሎስ እንደ መልእክት እንደ ደብዳቤ ስለላከው ይሄን የኤፌሶንን መጽሐፍ መሰናበቻ አይነት ሲያደርግ እንመለከታለን። ነገር ግን እናንተ ደግሞ እንዴት እንዳለሁ ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲኪቆስ ሁሉን ያስታውቃቸዋል። ከሱ ወደ እነሱ ሊሄድ ማለት ነው። እስር ላይ ስለሆነ ጳውሎስ መጥቶ ያስታውቃቸዋል ይላል። ወሬያችን እንድታውቁና ልባችሁን እንዲያጽናና ወደ እናንተ የምልከው ስለዚህ ምክንያት ነው። እኛ በምን ሁኔታ ላይ እንዳለን እስር ቤት ነው ያሉት። ምናልባት ከጢሞቴዎስ ጋር ይሆናል እስር ቤት ያሉት። እስር ቤት ነው ብቻ ግን ያሉትና በምን ሁኔታ ላይ እንዳለን እንዲነግራችሁ ቲኪቆስን እንልከዋለን። እሱ መጥቶ ያለንበትን ሁኔታ ያስረዳችኋል ይልና ከዛ መሰናበቻ ቃል ይናገራል። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን። ጌታችን ኢየሱስ ክርስቶስን ባለመጥፋት ከሚወዱ ሁሉ ጋር ጸጋ ይሁን፣ አሜን ይላል። እኔም ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስን ባለመጥፋት ከምትወዱ ከእናንተ ሁሉ ጋር የእግዚአብሔር ጸጋ ይሁን እላቸዋለሁ። ጌታ ይባርካችሁ። የኤፌሶንን መጽሐፍ ጥናት በዚህ እንጨርሳለን። ቀጣይ ጥናታችን በቅርብ ቀን እናሳውቃቸዋለን። ጥናታችን ይቀጥላል። ተባረኩልኝ።